أعوذ بالله من الشيطان الرجيم. يقول الله سبحانه كل نفس بما كسبت رهينة إلا أصحاب اليمين. الله سبحانه وتعالى በዚህ ሱራ ላይ ባለፉት አናገጾች ለመልእክተኛው አለይሂ ሰላቱ ወሰላም በወህይ ያላቸውን አይተናል፣ ሰምተናል፣ ተከታትለናል። የዛሬውም ትምህርታችን ከዛ የቀጠለ ሐሳብ ነው። يقول كل نفس بما كسبت رهينة ኩሉ ነፍሲን ነፍስ ሁሉ ቢማ ከሰበት በሰራችው ስራ ረሂና ተያዥ ነች ይላል። ቢማዕና መርሁነቱን አላህ ዘንድ ትያዛለች፣ በዱንያ በከሰበችው በሰራችው ማለት ነው። ስራዋ ኸይር ከሆነ አንጃሃ ሚነል አዛብ ወይን ካነ ሰይአን አህለከሃ ወጀዐለሃ መሐለን ሊልዒቃብ ማለት ነው፣ ያስቀጣታል። ስለዚህ የሰው ልጅ በሰራው ስራ በተናገረው በፈጸመው ነገር ሁሉ አላህ ዘንድ ይያዛል፣ ይጠየቃል ነው። ኢላ አስሐበል የሚን የቀኝ ጓዶች ሲቀሩ አይ አነ ኩለ ነፍስ መርሁነቱን ቢዐመሊሃ ኢላ አስሐበል የሚን ወሁም ልሙእሚኑን አሷዲቁን ትክክለኛና እውነተኛ አማኞች ናቸው። እነሱ ሲቀሩስ ፊ ጀናት የተሰአሉን በገነት ውስጥ ናቸው። እነሱ ከመጠየቅ ከመያዝ ከመቀጣት ድነው በጀነት ውስጥ ነው የሚኖሩት። የተሰአሉን የስአሉ ባዕዱሁም ባዕዳን አንዱ ሌላውን ይጠይቃል። አኒል ሙጅሪሚን ስለ ጠማማ ከሃዲያን የእነሱ ጉዳይ እንዴት ሆነ፣ አላህ እንዴት አድርጓቸው ይሆን እያሉ እርስ በርሳቸው ይጠያይቃሉ ማለት ነው። ወሀዘ ተሳኡሉ ይህ መጠያየቅ ኢነማ የኩኑ ቀብለ አን የረውሁም ባሉበት በሚቀጡበት ቦታ በጀሃነም ውስጥ የጀነት ሰዎች ሳያዩአቸው በፊት ነው። ያዩአቸው ጊዜማ ራሳቸውን በቀጥታ ይጠይቋቸዋል። ምን በማለት ማሰለከኩም ፊ ሰቀር ለጀሃነም ያበቃችሁና ጀሃነም ያስገባችሁ ምንድን ነው? በምንኛው ስራችሁ ነው ያላችሁበት ቦታ የበቃችሁት ሲሉ ይጠይቋቸዋል ይላል። ጠያቂው የጀነት ሰዎች ሙእሚኖች፣ ተጠያቂዎቹ የጀሃነም ሰዎች ናቸው። ቃሉ የሰቀር ሰዎችም ይላሉ ሲመልሱ ለም ነኩ ሚነል ሙሰሊን ከሰጋጆቹ አልነበርንም፣ አንሰግድም ነበረ የሚል ምላሽም ይሰጧቸዋል ይላል አላህ ሱብሓነሁ ወተዓላ። አይ አነና ፊ ዱንያ ለም ነቁም ቢአዳኢ ሶላቲ አልዋጅበቲ ዐለይና አላህ ዋጅብ ግዴታ ያደረገውን ስግደት በአግባቡ አንፈጽምም ነበር። ይህም ብቻ አይደለም፣ ወለም ነኩኑ ሚስኪን መሳኪኖችንም አናበላም አንመግብም ነበር። ማይሰይቁሁ ሚን አጣዕ በል በኺ ዐለይሂ ወሐረምናሁ ሁቁቀህ የሚገባውን ሳናጎርስ ሐቃቸውን ከልክለን በዱንያ ወደዚህ ስለተሸጋገርን ነው ይላሉ። ወኩና ነኹዱ መዐል ኻኢዲን ወኩና ነበርን ነኹዱ የምንዘባርቅ መዐል ኻኢዲን ከዘባራቂዎቹ ጋር ሁሉ በማይመለከተን ጉዳይ ሁሉ እየገባን እንዘባርቅ ነበር። ያመጣውን የሄደውን ሁሉ እንዋራ ነበረ። ምንም አይነት ጥንቃቄ ወራ የሚባል ነገር የለንም። ለዚህ ነው የጀሃነም ሰዎች የሆነው እያሉ የጀሃነም ሰዎች ለጀነት ሰዎች ምላሽ ይሰጣሉ ማለት ነው። ወኩና ኑከዚቡ ቢየውሚዲን ከዛም ትልቁን ወንጀላቸውን ሲጠቅሱ በጀዛኡ በትንሣኤው ቀን እናስተባብል ነበረ። ኑንኪሩ ኢምካነሁ ወውቁዐህ እንዴት ሰው ከሞተ በኋላ ይነሳል፣ እንዴት ሰው በሰራው ይጠየቃል እያልን እንሞግት ነበረ። ሐታ አታነል የቂን ይህ ኢንካራችንና በመጥፎ ስራ ላይ ያለን ሁኔታ ዘግይቷል፣ እርግጠኛውና አይቀሬ ሞት እስከመጣበት ጊዜ ድረስ ማለትም
حتى أدركنا الموت ورأينا بأعيننا صدق ما كنا نكذب به ውሸት ስንለው የነበረውን በገሃድ በአይናችን ሰከረተል መውት ላይ አይተን እስካረጋገጥንበት ሰዓት ድረስ በክህደታችን በወንጀላችን ኑረን ቆይተናል። ከዚያ በኋላ አላህ ሱብሓነሁ ወተዓላ ለዚህ አበቃን ይላሉ ነው። فأنت ترى أن هؤلاء المجرمين እዚህ እንደምንመለከተው እነዚህ ሙጅሪሞች اعترفوا አምነዋል بأن إلقاءهم بهم في ሰቀር በሚባለው የጀሃነም ክፍል ያስገባቸው ለም يكن على سبيل الظلم لهم አላህ በድሏቸው አይደለም وإنما كان بسبب تركهم للصلاة وللإطعام وتعمدهم ارتكاب الباطل من الأقوال والأفعال ሶላትን በአግባቡ ባለመስገዳቸው ደካማ ምስኪን ወገኖቻቸውን ባለማብላታቸው ባጢል የሆኑ ተግባራቶችን ንግግሮችን በመፈጸማቸውና ሙቶ መነሳት መቀስቀስ የለም በሚል ክህደታቸው እንደሆነ ራሳቸው ተናዘዋል። فما تنفعهم شفاعة الشافعين እነዚህን ሙጅሪሞች የሸምጋዮች ሽምገላ አይጠቅማቸውም ይላል። ማንም ቢሸመግል እነዚህን ሰዎች ካረፉበት ቦታ ለማውጣት ከሚፈረድባቸው ፍርድ ለማዳን አላህ Subhanahu Wa Ta'ala አይቀበልም አይጠቅማቸውም ይላል። إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ከወዲሁ በሽርክ ጉዳይ በአምልኮ ጉዳይ አልደራደርም ማንንም አልምርም ይቅር አልልም ብሏል አላህ ረቡል ዓለሚን። እነዚህ ደግሞ ትልቁን ሽርክን ፈጽመው ስለመጡ በአኺር ሀያትም ተወብተውና ተመልሰው አላህ ጋር የሚያስታርቀውን ብቸኛውን እስላምን ስላልተቀላቀሉ ማንም ቢሸመግል ሽምግልናውን አላህ አይቀበልም። አስለን ሲጀመር ሸምጋይም የላቸው አላህ ፊት ቀርቦ እነዚህን ሰዎች ማራቸው ይቅር ባላቸው ብሎ የሚሸመግልም የለም። ፈርዶን ቢኖር እንኳን ግን የዛ የሸምጋዩ ሽምግልና ውድቅ ነው የሚደረገው ነው። فما لهم عن التذكرة معرضين ለነሱ ምን አላቸው ከተግሳጼ የሚዞሩ ሲሆኑ ይላል። التذكرة هنا القرآن ከተግሳጹ ከቁርአን የሚዞሩ ሲሆኑ ለነሱ ምንድን ያላቸው ይላል አላህ Subhanahu Wa Ta'ala። ለምንድነው بمواعظ القرآن وإرشاداته የማይገሰጹትና የማይመለሱት ቁርአን የማይመልሳቸው ለምንድነው? كأنهم حمور مستنفرة ቁርጥ እነዚህ ሰዎች ከሐቅ ያላቸው መበርገግና መሸሻቸው حمورን የሜዳ አህያ ይመስላሉ مستنفرة የበረገገች የሜዳ አህያ ይመስላሉ ይላል አላህ Subhanahu Wa Ta'ala። مستنفر ብሎ ማለት شديدة النفور والحرب ማለት ነው። በኃይል ዘላ በርግጋ የምትሄድ የሜዳ አህያ ነው የሚመስሉት። ፈራት ሚን ቀስወራ ያቺ የሜዳ አህያ ከአዳኝ አንበሳ የሸሸች ማለት ነው። ከአዳኝ አንበሳ በርግጋና አምልጣ የምትሄድ የሆነች አልቀስወራ ሁና ቀስወራ ብሎ ማለት አልአሰድ አንበሳ ማለት ነው። ቀስወራ ተብሎ የተጠራውም لانه يكسر غيره من السباع ويقهرها ሌሎቹን አራዊቶች በማደን ስለሚያቸንፍ የበላይ ስለሚሆን ከዛ ያገኘው ስም ነው ማለት ነው። አንዲት የሜዳ አህያ አንበሳ ስታይ ያላትን ጉልበት ሁሉ ሰብስባ እንደምትበረግገውና እንደምትሸሸው እነዚህም ሰዎች ከሐቅና ከቁርአን የሚሸሹት የሚበረግጉት በዛ ልክ ነው ይላል። ወይም ቀስወራ ብሎ ማለት አዳኝ ማለት ነው። አዳኝ የሚያድኑ ሰዎች አድነው አልመው የማይስቱ አዳኞች የሜዳ አህያን ሲደርሱባት ከነሱ ለማምለጥ እንደምትበረግገውና እንደምትሸሸው እነዚህም ሰዎች ከሐቅና ከቁርአን በዚያ ልክ ነው የሚሸሹት
ከሐቅ መሸሻቸው ቁርጥ የሜዳ አህያን ይመስላሉ ይላል። በል ዩሪዱ ኩሉ ምርኢን ሚንሁም አን ዩእታ ሱሑፈን ሙነሸራ ያስባሉ ኩሉ ምርኢን ሚንሁም ከነሱ እያንዳንዳቸው አን ዩእታ እንዲሰጠው ሱሑፈን ሙነሸራ የተዘረጋ መጽሐፍ እንዲሰጠው ያስባል ይላል፣ ይመኛል። ሱሑፍ ጀምዑ ሶሒፋ ሲሆን ማ ዩክተቡ ፊሃ የተጻፈበት ጽሑፍና መልእክት ያለው ወረቀት ማለት ነው። ሙነሸራ ማለት ደግሞ መፍቱህ ገይረ አልመጥውያ ያልተዘረጋና ያልተጠቀለለ ይልቁንስ ተዘርግቶ እንዳለ እላው ላይ የተጻፈው መልእክት የሚነበብ የሆነ መጽሐፍ እንዲመጣላቸው ይመኛሉ፣ ይከጅላሉ ይላል። ይህ አያ የወረደበት ምክንያቱ ሙሽሪኮች ለመልእክተኛው አለይሂ ሰላቱ ወሰላም ለን ነተቢዐከ ሐታ ተእቲየ ሊኩሊ ዋሂድ ሚና ቢኪታብ ሚነ ሰማ እኛ እንደው ዝም ብለን የምናምን ለመሰለህ አናምንም፣ ከሰማይ ለኛ ኪታብ ይወረድልን ዑንዋኑሁ ሚን ረቢል ዓለሚን ኢላ ፉላን ኢብኑ ፉላን የሚል በደብዳቤው ጀርባ ላይ ወይ በኪታቡ ጀርባ ላይ ምን ይላል ርዕሱ? ሚን ረቢል ዓለሚን ኢላ ፉላን ኢብኑ ፉላን ከዓለማቱ ጌታ ለገሌ የገሌ ልጅ ይበል። አጅብ ነው እንዲህ አይነት ድፍረት። ኑእመሩ ፊ ሀዘል ኪታብ ቢትባኢከ ከዛም በዚህ መጽሐፍ ውስጥ ሙሐመድን የላኩትን የስሎንኩኝ ተከተሉት ብሎ አላህ Subhanahu Wa Ta'ala ለኛ ለእያንዳንዳችን በነፍስ ወከፍ ኪታብ ካላወረደ አናምንም አሉ። ከዚያም አላህ Subhanahu Wa Ta'ala ለዚህ ድፍረት የተሞላበት የብልግና ጥያቄያቸው በል ዩሪዱ ኩሉ ምርኢን ሚንሁም አን ዩእታ ሱሑፈን ሙነሸራ እነሆ ከነሱ እያንዳንዳቸው የተዘረጋና የተበተነ መጽሐፍ እንዲመጣለት ይመኛል። ራሱን ማን አድርጎ ቢያስብ ነው የሚለው አላህ Subhanahu Wa Ta'ala ያኒ ኢነ ሃኡላኢ الካፊር ላ የክተፉነ ቢመዋዒዝ الቁርአን በቁርአን ተግሳጽ ምክሮች አይበቃቸውም፣ አይመከሩም። ከቁርአን እንደገና የተለየ በየቤታቸው የሚመጣ መጽሐፍ ከአላህ እንዲላክላቸው ይፈልጋሉ ይላል። ከላ ይከልከሉ እነሱ ማን ናቸውና ነው ከቁርአን ተጨማሪ ሚን ረቢል ዓለሚን ኢላ ፉላን ኢብኑ ፉላን እየተባለ ኪታብ የሚወረድላቸው። በላ የኻፉነ አልአኺራ እነሆ እነሱ አኺራን አይፈሩም፣ የአኺራ ጉዳይ ለነሱ ምንም አይደለም። ላ የኻፉነ አልአኺረተ ወማ ፊሃ ሚን ሂሳብን ወጀዛ ምንም አያስፈራቸውም። ለምን? لأنهم لو كانوا يخافون لما اقترفوا تلك المقترحة السخيفة المتعنتة ምክንያቱም ሙቶ መነሳት አለ የሚለውን ሐሳብ መጀመሪያ አላመኑበትም። አኺራን ቢፈሩ በአኺራ የሚከሰቱ ክስተቶች ቢያስፈሯቸው ቁርአን ሌላ መጽሐፍ ይወረድልን ከሚለው ጥያቄ በቂ ከበቂ በላይ ሆኖ ያገኙት ነበር ማለት ነው። ከላ ይከልከሉ እንደ አይነት ጥያቄ ከማንሳት እንደ አይነት ጥያቄያቸውን በአላህ በኩል ምላሽ አይሰጠውም። ኢነሁ ተዝኪራ እሱ ቁርአን ተዝኪራ መገሰጫ ነው። ከላ ثم كلا لن نمكنهم مما يريدون ولن نستجيب لمقترحاتهم السخيفة لأن القرآن الكريم فيه التذكير الكافي والوعظ الشافي لمن هو على استعداد للاستجابة لذلك مالته. فمن شاء ذكره يشاء يفلق ذكره يقصص على በቁርአን ይገሰጻል፣ ሌላ አያስፈልገውም ማለት ነው። ይህ እንደ ኢለት ነው ለባለፈው ከላ ይከልከሉ ኢነሁ ተዝኪራ ቁርአን መገሰጫ ነው፣ በቂ ነው። እነሱ ያሉትን ለእያንዳንዳችን ኪታብ ወረደ አንቀበልም፣ አናደርገውም። ለምን? ፈመን ሻአ ዘከረ የሻ ሰው በቁርአን ይገሰጽ፣ ቁርአን መገሰጫም ነውና ማለት ነው።
وما يذكرون إلا أن يشاء الله هو أهل التقوى وأهل المغفرة وما يذكرون በቁርአን አይገሰጹም ኢላ አየሻ አላህ ካልሻና ካልፈለገ የሱ ፍላጎት ካልተሻበት هو أهل التقوى እርሱ አላህ Subhanahu Wa Ta'ala የመፈራት وأهل المغفرة የይቅር ባይነት ባለቤት የሆነ ጌታ ነው فمن شاء أن يذكر بالقرآن وما فيه من مواعيد ذكر ولكن هذا التذكير والاعتبار والاتعاظ ቁርአን ለመገሰጫነት በቂ ነው ከበቂ በላይ ነው ስለዚህ መገሰጽ የፈለገ በቁርአን ይገሰጽ ነው وما ذلك ግን ለመገሰጽ ምን ያስፈልጋል የአላህ Subhanahu Wa Ta'ala መሻ ያስፈልጋል لا يتم بمجرد مشيئتكم እናንተ ስለፈለጋችሁ ብቻ አይሆንም وما تشاءون إلا أن يشاء الله رب العالمين إنك لا تهدي من أحببت ولكن الله يهدي من يشاء ከሚሉ አናቅጾች ጋር አንድ አይነት መልእክት ያለው ነው ማለትም للعبد مشيئة ለሰው ልጅ ፍላጎት አለው የሰው ልጅ ፍላጎት ግን ከአላህ Subhanahu Wa Ta'ala ፍላጎት ጋር ካልሆነ ትርጉም የለሽ ይሆናል ማለት ነው ትርጉም የለሽ ይሆናል هذا تفسير سورة المدثر أسأل الله تعالى أن يجعله خالصا لوجهه الكريم وأن ينفعني وإياكم وصلى الله على النبي وعليه وصحبه أجمعين والسلام عليكم ورحمة الله وبركاته هذا والسلام أعوذ بالله من الشيطان الرجيم يقول الله سبحانه كل نفس بما كسبت رهينة إلا أصحاب اليمين الله سبحانه وتعالى በዚህ ሱራ ላይ ባለፉት አናገጾች ለመልእክተኛው አለይሂ ሰላቱ ወሰለም በወህይ ያላቸውን አይተናል ሰምተናል ተከታትለናል የዛሬውም ትምህርታችን ከዛ የቀጠለ ሐሳብ